ዛሬው ደግሞ ይለያል። ሩትዬን አፍቅሯታል። ከውጭ ሀገር ለሷ ብሎ ኢትዮጵያ ገብቷል የተባለው ከሄርሜላ ጋር ግንኙነት እንዳለውና ሄርሜላ እንዳትመጣችሁ ተሰማ። ቦይስ ሲደራረጉ የእነሱ ቦይስ ተሰማ። አብርሃም ሄርሜላን ተጣላት። ከሄርሜላ ተለይቶ ሩትዬ የምትጠቅሚኝ፣ የምትወጂኝ፣ የምታፈቅሪኝ፣ የምታከብሪኝ የልጄ እናት አንቺ ነሽ፣ አንቺ መርጭ ያለው በማለት ወደ ሩቲ ሲመለስ ሄርሜላ እንግዲህ እንደዚህ ፊቷን ጥላ እያለቀሰች ነበረ የዋለችው። አይዞሽ ይገባሻል፣ የስራሽን ነው ያገኘሽው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሄርሜላና ያ አፍቃሪው የሩታ አፍቃሪ ተብሎ ከአገር ከትናንት ወዲያ ነው መቼ ነው የገባው? በዚህ ሳምንት ውስጥ ነው ቀኑ ረስቸዋለሁ የገባው ማለት ነው። እና እሱ ኳስ ተጫዋች ስፖርተኛ የ15 ሚሊዮን ሰብስክራይብ ያለው እና ወደ ሀገር ገብቷል። ግን እሱ ለሩትዬ አይገባውም። ይሄ ገና ጩጬ ነው፣ አላደገም። በያርግ ራሱ የሆነ አይገባትም ለሩትዬ ማለት ነው። ሩትዬ ለአብርሽ፣ አብርሽ ለሩትዬ የተፈጠሩ ሰዎች ናቸው እና ሌላ ሰው አያስፈልጋትም። ብዙዎቹ የሩቲ ፍቅረኛ ወደ አገር ገብቷል፣ እሷን ለመውሰድ መጥቷል እያሉ ብዙዎቹ ሲያወሩ ነበረ። በድንገት ልነግራቸው የመጣሁት ማለት ነው። ውሸት ነው። ያው ሄርሜላ ጋር ግንኙነት አላቸው። ሄርሜላ ናት ሩቲ ከሀገር እንድትወጣና ከአብርሃም እንድትርቅ ስለምትፈልግ እሷ ናት ከሀገር እንድትወጣ በተለያዩ ሰዎች እንደዚህ ያስደረገችባት ያለችው።